ከትሪጎኖሜትሪ ጋር የተያያዙ ሊሚት ጥያቄዎችን ስንጠየቅ ሳይን ኤክስ ኦቨር ኤክስ፣ ኮስ ኤክስ ኦቨር ኤክስ፣ ታን ኤክስ ኦቨር ኤክስን ታውቁታላችሁ ተብሎ ስለሚታሰብ እነዚህን ፕሩፍ እንድታደርጉ ኤክስፔክት አይደረግም። ፋንዳሜንታል ትሪጎኖሜትሪክ ሊሚት ብለን ቫልዩዎቹን ማስቀመጥ እንችላለን ፕሩፍ ሳናደርግ። ነገር ግን ለምን እንደመጣ ለማሳየት ያህል አይዲያውን እሰጣችኋለሁ። ከዛ በኋላ ፈተና ላይ የምትጠየቋቸው ይሄንን ይመስላሉ። የሆነ ቁጥር ይጨመርበታል፣ ሳይን ከኤክስ ኦቨር ኤክስ ወይ በኔጌቲቭ ይባዛል፣ ወይም ደግሞ እዚህ ጋር እንዳለው ሳይን ኤክስ ኦቨር ኤክስ ተብሎ ኤምን ፈልጉ፣ ኬን ፈልጉ። አንዳንዴ ደግሞ ትሩ ፎልስ ተደርጎ እንደዚህ ደግሞ ትንሽ ቀየር ተደርጎ በዚህ መልኩ ነው የምንጠየቀው። እነዚህ ጥያቄዎች አሁን አፕሎድ ከማድረጌ በፊት ትንሽዬ አይዲያ ለመስጠት ያክል ነው። አሁን ሳይን ኤክስ ኦቨር ኤክስ አስ ኤክስ አፕሮች ቱ ዚሮ ስንባል ይሄንን ፕሩፍ ማድረግ አይጠበቅብንም፣ አንድ ነው ብያቸዋለሁ። ነገር ግን ለምንድን ነው የመጣው ካላችሁ የምናደርገው የላይኛው ሳይን ኦፍ ዚሮ ኦቨር ዚሮ ስናደርግ ሳይን ዚሮ ዚሮ ነው፣ ከታችም ኤክስ ላይ ዚሮ ስንተካ ዚሮ ነው። ይሄ ደግሞ ኢንዲተርሚኔት የምንለው ታይፕ ነው። የምንጠቀመው ሊዮፕታልስ ሩል የምንለው ነው። ምን ማድረግ እንችላለን? ዴሪቬቲቭ መውሰድ እንችላለን። ኢንስቴድ ኦፍ ሳይን ኤክስን የዴሪቬቲቭ ኦፍ ሳይን ኤክስ ዘ ዴሪቬቲቭ ኦፍ ኤክስ አድርገን ዴሪቬቲቫቸውን ወስደን ማካፈል እንችላለን የሚለው ሊዮፕታልስ ሩል ነው። የዴሪቬቲቭ ኦፍ ሳይን ኤክስ ደግሞ ኮስ ኤክስ ነው አይደለ? ስለዚህ ይሄ ኮስ ኤክስ ይሆናል። ዘ ዴሪቬቲቭ ኦፍ ኤክስ ደግሞ አንድ ነው። ከዛ በኋላ እዚህ ሊሚታችን ላይ ቀጥታ ዜሮን ብናስገባ እንደ ቅድሙ ዚሮ ኦቨር ዚሮ አይመጣብንም። ዜሮ ስናስገባ ኮሳይን ኦፍ ዚሮ አንድ ነው። ኮስ ዚሮ ኢዝ ዋን። ከታች ደግሞ ኦልሬዲ አንድ ነው። አንደኛ ስለሚሆን ለዛ ነው ይሄን አንድ የምንለው። ፈተና ላይ እንደዚህ በሊዮፕታልስ ሩል እንደዚህ ነው የሚመጣው ብለን ይሄን ፕሩፍ እንድናደርግ ኤክስፔክት አንደረግም። ፋንዳሜንታል ትሪጎኖሜትሪክ ሊሚት ብለን ይሄንን አንድ ነው ብለን ነው የምናልፈው። የኮሳይንን ስንሰራ ደግሞ ሊሚታችን ላይ እዚህ ጋር ዜሮ ቀጥታ ብናስገባ ዚሮ ብናስገባ ኮሳይን ኦፍ ዚሮ ይሆናል። የታችኛው ደግሞ ዜሮ ይሆናል። ኮስ ዚሮ ደግሞ ምንድነው? አንድ ነው አይደለ? ኮሳይን ኦፍ ዚሮ አንድ ነው። የታችኛው ዚሮ ነው። ይሄ ደግሞ አንዲፋይንድ ነው አይደለ? ኢንዲተርሚኔት እንደቅድሙ ዚሮ ኦቨር ዚሮ ሳይሆን ዋን ኦቨር ዚሮ ስለሆነ ይሄ አንዲፋይንድ ነው። ዳዝ ናት ኤግዚስት ነው የምንለው። ለእንደዚህ አይነቶቹ ሊሚት ኤግዚስት አያደርግም። ፈተና ላይ የሚመጡትንም ካያቸዋቸው ሳይን ነው። ከዚህ በፊት የተጠየቀው ሳይን ነው። ከዛ በሌላ ዓመተ ምህረት ደግሞ ታንጀንት ተጠይቋል። ስለዚህ ፎከስ የምናደርገው ሳይን እና ታንጀንት ላይ ነው። የታንጀንቱን ስንሰራ ደግሞ ምን እናደርጋለን? እዚህ ጋር ታንጀንት ማለት ሳይን ኦቨር ኮሳይን እንደማለት ነው። ለዚህ ሳይን ኦፍ ኤክስ ኦቨር ኮሳይን ኦፍ ኤክስ እንደማለት ነው የላይኛው ፓርት። የታችኛው ደግሞ ኤክስ አለልን። ከዛ ዜሮን ቀጥታ ስናስገባ ሳይን ዚሮ ዜሮ ይሆናል። ኮሳይን ኦፍ ዚሮ ደግሞ አንድ ነው። ዚሮ ኦቨር ዋን ደግሞ ዜሮ ይሆናል። ስለዚህ የላይኛው ዜሮ ነው። የታችኛው ደግሞ ዜሮ ሲገባበት ዜሮ ነው። ለዚህ በተመሳሳይ ሊዮፕታልስ ሩልን መጠቀም እንችላለን። ስለዚህ ዘ ዴሪቬቲቭ ኦፍ ሳይን ኤክስ ኦቨር ኮስ ኤክስ ከዛ የታችኛው ደግሞ ዘ ዴሪቬቲቭ ኦፍ ኤክስ እንደማለት ነው። በቃላችሁ ካወቃችሁት የታንጀንት ዴሪቬቲቭ ሴክስ ስኩዌር ኤክስ ነው። ስለዚህ በቃላችሁ የምታስታውሱ ከሆነ ሴክስ ስኩዌር ኤክስ ነው። የታችኛው ደግሞ ዴሪቬቲቭ ኦፍ ኤክስ ደግሞ አንድ ነው። ነገር ግን በቃላችሁ ካላስታወሳችሁት ደግሞ በኖርማል በዲቪዥን ቴረም የላይኛውን ዴሪቬቲቭ እንወስዳለን፣ በዚህኛው እናበዛለን። ከዛ ሲቀነስ አድርገን ደግሞ የታችኛውን ዴሪቬቲቭ እንወስዳለን፣ በላይኛው እናባዛለን። ከዛ ኦቨር ኮስ ስኩዌር ኤክስ ማድረግ ነው። ይሄ በዲቪዥን የተያያዘ ማንኛውም ዴሪቬቲቭ ማለት ነው። የሳይን ዴሪቬቲቭ ደግሞ ኮሳይን ነው። ስለዚህ ኮሳይን እና ኮሳይን ሲባዛ ኮስ ስኩዌር ኤክስ ይሆናል። ከዛ ሲቀነስ አድርገን የኮሳይን ዴሪቬቲቭ ደግሞ ኔጌቲቭ ሳይን ኦፍ ኤክስ ነው። ይሄ ኔጌቲቭ ከዚህኛው ኔጌቲቭ ጋር ፖዚቲቭ ሳይን ኤክስ ይሆናል። ፖዚቲቭ ሳይን ኤክስ እና ሳይን ኤክስ ሲባዛ ደግሞ ሳይን ስኩዌር ኤክስ ይሆናል። ስለዚህ እዚህ ጋር መቀነስ ሳይሆን ፖዚቲቭ ሳይን ስኩዌር ኤክስ ይሆናል። ከታችኛው ኮስ ስኩዌር ኤክስ አለልን። ኮስ ስኩዌር ኤክስ ሳይን ስኩዌር ኤክስ ደግሞ በትሪጎኖሜትሪክ አይዴንቲቲ አንድ ማለት ነው አይደለ? ሳይን ስኩዌር ኤክስ ኮስ ስኩዌር ኤክስ አንድ ነው። ስለዚህ የላይኛው ፓርት አንድ ይመጣል። የታችኛው ደግሞ ኮስ ስኩዌር ኤክስ ነው። ኤክሳችን ላይ ዜሮ ስናስገባ ኮሳይን ኦፍ ዚሮ አንድ ነው። ያንን ስኩዌር ስናደርገው ዋን ይሆናል። ዋን ኦቨር ዋን ዋን ስለሆነ በተመሳሳይ የታን ኤክስ ኦቨር ኤክስ እና ሳይን ኤክስ ኦቨር ኤክስ አንድ ነው ቫልዩዋቸው። እነዚህን ፕሩፍ ማድረግ አይጠበቅብንም። እንደ ሪዝን ስናስቀምጥ ፋንዳሜንታል ትሪጎኖሜትሪክ ሊሚት ብለን ማስቀመጥ እንችላለን። ግዴታ በሊዮፕታልስ ሩል እንደዚህ ፕሩፍ አድርገን ማሳየት ፈተና ላይ አይጠበቅብንም። ለዚህ ፈተና ላይ የመጡትን አፕሎድ ማደርግላችሁን ጥያቄዎች ሲሰሩ ሁላቸውንም ቤዝድ ኦን በእነዚህ ፋንዳሜንታል ሊሚት ነው።